ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የኢትዮጵያ አርቲፊሻል ኢንተለጀንስ ለእስልምና እምነት ተከታይ ሰራተኞቹ ባካሄደው የአፍጥር መርሃ ግብር ላይ ተሳትፈዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱልከሪም ሼህ በድረዲን መልእክትም አስተላልፈዋል። በመልእክታቸውም ለሰላምና ለሀገር ልማት በጋራ መስራት ይገባል ነው ያሉት። ተጨማሪ መረጃዎችን ሊያደርሰን ደግሞ ባልደረባችን ላይኩን አለም በቀጥታ መስመራችን ላይ ነው የሚገኘው። ላይኩን እንቀጥል። አመሰግናለሁ ሳሙኤል ነሻ። እንደምን አመሻችሁ። የምንገኝበት ጊዜ በእስልምና እምነት ተከታዮች ዘንድ እየተጾመ ያለው የታላቁ የረመዳን ጾም የመጨረሻው 1/3ኛ ጊዜ የሚባል ነው። ይህም የመጨረሻው ጊዜ 1/3ኛ 10ኛው ቀን የሚቀርበት ነው። በዚህም በእምነቱ አስተምህሮ መሰረት የራህመትና ልዩ ልዩ የሆኑ ወደ ፈጣሪ መቅረብ ነገሮች የሚታዩበት የሚስተዋሉበት ነው ተብሎ በእምነቱ ዘንድ የሚነገርበት ነው። በዚህም በኢትዮጵያ በተለያዩ አካባቢዎች በእስልምና እምነት ተከታዮች አጋርነትን፣ ወዳጅነትን፣ መቻቻልን፣ አብሮ መኖርን የሚያሳዩ የአፍጥር ስነ ስርዓቶች በተለያዩ አካባቢዎች ይደረጋሉ። ዛሬ አሁን በምንገኝበት በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትም ከደቂቃዎች በፊት የተከናወነው ይህ ነው። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በተገኙበት ነው። በዚህ ከጀርባዬ በሚገኘው ስፍራ ላይ የአፍጥር ስነ ስርዓቱ የተከናወነው። ይህ እንግዲህ በእምነቱ ውስጥ ያሉ የሚጾሙ ኢትዮጵያውያን፣ የሚጾሙ እህት ወንድሞች፣ የሚጾሙ ቤተሰቦች አጋርነትን፣ ወዳጅነትን፣ ፍቅርን፣ መተሳሰብን፣ አብሮነትን ለማበርታት የሚያግዝ ነው። በዚህም የመጨረሻው ይህ የሚገኙበት 1/3ኛው የራህመት የመቻቻልና የይቅርታ ሳምንት ተብሎ የሚያዘው ይህ መጨረሻው ቀናት ውስጥ አብሮ በተሻለ ሁኔታ በልዩ መልኩ ደግሞ እስካሁን ከተጾሙም በተለየ መልኩ አብሮ ለማፍጠር የተለያዩ ስራዎች እየተሰሩ ይገኛሉ። የዚህ አካል የሆነው ነው ዛሬ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በተገኙበት በዚህ በአርቲፊሻል ኢንተለጀንስ የተከናወነው። በዚህም የተለያዩ መልእክቶችም ተላልፈዋል። በኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት በዚህ ተገኝተው መልእክት አስተላልፈዋል። በመልእክታቸው ያነሷቸው አሁን የምንገኝበት ይበልጥ ከወንድሞቻችን ጋር አፍጥር ስነ ስርዓቱን እየተቋደስን አብረን ያለንበት ነው። በዚህም ትልቅ ደስታ ይሰማናል። ምክትል ጠቅላይ ሚኒስትሩም በዚህ መገኘታቸው በልዩ ክብር የምንመለከተው ነው ብለዋል። ከዛ ባለፈ ደግሞ ሀገራዊ መልእክቶችንም አስተላልፈዋል። የመጀመሪያ ያስተላለፉት መልእክት በአጠቃላይ እንደ ኢትዮጵያ ባለንበት ሁኔታ ላይ የልማት ስራዎች እየተከናወኑ ነው፣ የሰላም ስራዎች እየተከናወኑና እነዚህን ስራዎች በጋራ አብሮ በመኖር አብሮ በመተባበር እንጂ የመንግስት ብቻ ስራ ባለመሆኑ መተባበር ይገባል የሚለው አንደኛው ነው። ከዛ ባለፈ ደግሞ በጣም ሰፋፊ ስራዎች አሉብን። እስካሁን ከመጣ ነው ይልቅ ወደፊት ምንራመደው ኢትዮጵያን ወደ ተሻለ ለማሻገርም ሰፋፊ ስራዎች ይጠበቁብናል። ለዚህም በጋራ አብረን መስራት ይጠበቅብናል ብለዋል። በዚህ በስነ ስርዓቱ ላይ የተገኙት የተቋሙ ሰራተኞችና ጥሪ የተደረገላቸው እንግዶችም እንዲሁ ተገኝተዋል። በአጠቃላይ የሰላት ስነ ስርዓቱ ከተከናወነ በኋላ የዚህ የአፍጥር ስነ ስርዓቱም ተከናውኗል። ስለዚህ በመልእክቶቹ በአጠቃላይ አብሮነትን፣ ኢትዮጵያዊ መቻቻልን፣ አብሮ ለልማት መትጋትንና ቀሪ ኢትዮጵያን በተሻለ መልኩ የማሻገር ስራዎችን መስራት ይገባናል የሚሉ መልእክቶቹ እንዲሁ ተላልፈዋል። በስነ ስርዓቱ ላይ የተገኙት እንግዶችም የተለያዩ ከሰላቱ በኋላ ያሉትን አብሮነትን ሊያጋሩ በሚችሉ አብሮነትን ሊያሳዩ በሚችሉና እንዲሁ ደግሞ ተቀራርቦ ማውራትን እንዲህ አይነት ስነ ስርዓቶች በአጠቃላይ ከእምነቱን በተሻገረ ወዳጅነትን፣ አብሮነትን እና ደግሞ የጋራ ባህሪን መጋራትን የጋራ ሀገራዊ ጉዳዮችን መመካከርና ሌሎችንም የሚያካትት ሆኖ ተመልክተናል። በዚህም ከኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በተጨማሪ እንግዶችም የተቋሙን ዋና ዳይሬክተር ጨምሮ ሌሎችም እንግዶችም በዚህ ተገኝተዋል። የተቋሙ ሰራተኞች፣ የእምነት ተከታዮችና ሌሎችም ጥሪ የተደረገላቸው በዚህ የሰላትና የአፍጥር ስነ ስርዓት ላይም ታድመዋል። የያዝኳቸው መልእክቶች እነዚህ ናቸው። ላይኩን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የአፍጥር መርሃ ግብርን ተከታትለህ ላደረስከን መረጃ እጅግ አድርገን እናመሰግናለን።